አሁን በተጠናቀቀው 23ኛው የዓለም ዋንጫ ጨዋታ የአፍሪካ ተወካዩ አይቬሪ ኮስት አሳዛኝ ተሸናፊ ሆናለች። በምድብ 4 የሚገኙት ጀርመንን ከአይቬሪ ኮስት ያገናኘው ጨዋታ በጀርመን አሸናፊነት ሲጠናቀቅ ሁለቱ ሀገራት ባደረጉት ጨዋታ ጎል አስቆጣሪዎቹ በ30ኛው ደቂቃ ፍራንክ ኬሲ ጎል አስቆጥሮ አይቬሪ ኮስትን መሪ ሲያደርጋት በ67ኛው ደቂቃ ካናዲየም አሚር የደረሰውን ኳስ ዴኒዝ ኡንዳቭ ጎል አስቆጥሮ ጀርመንን አቻ ሲያደርጋት በ90 ሲደመር 4 ወይም በ94ኛው ደቂቃ ላይ ዳግም ዴኒዝ ኡንዳቭ ጎል አስቆጥሮ ጀርመንን ባለድል ማድረግ ችሏል። ዴኒዝ ኡንዳቭ ተቀይሮ ነበር ወደ ሜዳ የገባው። ጀርመን በመጀመሪያው ጨዋታ ኩራሳውንም ስታሸንፍ 2 ጎሎችን ማስቆጠር የቻለው ዴኒዝ ኡንዳቭ በዚህ ዓለም ዋንጫ 4ኛ ጎሉን ማስቆጠር ችሏል። አይቬሪ ኮስቶች ለረጅም ደቂቃ ጨዋታውን 1-0 ሲመሩ ነበር። በመጨረሻ ሰዓት ግን ዋጋ ከፍለዋል። ዴኒዝ ኡንዳቭ 94ኛው ደቂቃ ላይ ያስቆጠረው ጎል ጀርመኖችን አሸናፊ ማድረግ ሲችል ጀርመን ከዚህ ምድብ 6 ነጥብን ይዛ 32 ቡድኖችን ወይም ጥሎ ማለፉን መቀላቀል የቻለች ሀገር ሆናለች። ጀርመን አይቬሪ ኮስትን 2-1 ማሸነፍ ችላለች። አይቬሪ ኮስት የመጀመሪያውን ጨዋታ ኢኳዶርን 1-0 ማሸነፏ ይታወቃል በአማድ ዲያሎ ጎል። ዛሬ ደግሞ በጀርመን ረጅም ደቂቃ ጀርመን 1-0 ስትመራ ብቆይም በጀርመን የ2-1 ሽንፈት አስተናግዳለች። የመጨረሻውን ጨዋታ በእርግጥ ከኩራሳው ጋር ነው የምታደርገው። አይቬሪ ኮስት ምን ይጠብቃታል የሚለውን ጨዋታው መልስ ይሰጠናል። አይቬሪ ኮስት 3 ነጥብ አላት። ጀርመን 6 ነጥብ በመያዝ ወደ ቀጣዩ ዙር ማለፍ ችላለች። አሁን 9 ሰዓት ከ1 ሰዓት በኋላ ከ2 ሰዓት በኋላ በዚሁ ምድብ የሚገኙት ኩራሳውን ሌላኛዋ ኢኳዶር ጋር ጨዋታቸውን ያደርጋሉ። እዚህ ጋር አበቃን። ከሬዲዮ ፕሮግራማችን ባሻገር በዩቲዩብ በቲክቶክ እና በፌስቡክ ቻናሎቻችን ወደ እናንተ መረጃዎችን እያደረስን እንገኛለን። የቻናላችን ቤተሰቦች ስለሆናችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቲክቶክ ቻናላችን ፎሎ በማድረግ ቤተሰብ ይሁኑ። ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። መልካም የጨዋታ ጊዜ ተመኘን።